እሺ ሰላም ጤና ይስጥልን የፉትቦል ቪሌጅ ቤተሰቦቻችን፣ በዛሬው ቪዲዮአችን ስለ ሻምፒዮንስ ሊግ የተወሰኑ ነገሮችን እንነጋገራለን። ከዛ በተጨማሪ ሁልጊዜም እንደምናደርገው ከሳምንቱ ከጨዋታዎቹ በፊት ስለ እንግሊዝ ፕሪሚየር ሊግ የቀዳሚና የወር ተጠባቂ ጨዋታዎችን የተወሰነ ነገር እነግራችኋለሁ። ያው መጀመሪያ ግን ከዚህ አስቀድሞ ብዙዎቻችሁ አዲሱ የሻምፒዮንስ ሊግ ፎርማት ግልጽ አልሆነላችሁም። እሱን ግልጽ ለማድረግ ሻምፒዮንስ ሊግ አዲሱ ፎርማት እንግዲህ ትናንሽ ክለቦችንም ትላልቅ ክለቦችንም ያማከለ ነው። ያ ማለት በፊት በምድብ ድልድል ሳለ ትላልቅ ጨዋታዎችን የምናገኘው ምናልባት 16 ውስጥ ወይ 8 ውስጥ ምናምን ሲገቡ ነበር። አሁን በዚህኛው ፎርማት ግን ጥሩ ጨዋታዎችም ከመጀመሪያው ሳምንት ጀምሮ እየተመለከተን እንገኛለን ማለት ነው። ህጎቹ እንዴት ናቸው? ከአንደኛ እስከ 8ኛ ያሉ ቲሞች ወይም ከ1 እስከ 8 የጨረሱ ቲሞች ቀጥታ 16ቱን ሲቀላቀሉ ከ9ኛ እስከ 24ኛ ደግሞ የጨረሱ ቲሞች አሁን ዛሬ ወጣላቸው እጣ ድልድል መሰረት ተጫውተው ያሸነፉ ወደ 16ቱ መግባት ይችላሉ ማለት ነው። ከአንደኛ እስከ 8ኛ ያሉ ቲሞች ሌሎች ከ9ኛ በታች የጨረሱ ቲሞችን ሲያገኙ ሁልጊዜም የመልስ ጨዋታቸውን በሜዳቸው ያደርጋሉ ማለት ነው። አሁን ለምሳሌ ባየር ሙኒክ ከዚህ በኋላ አርሰናልን ካላገኘ በስተቀር እንዳለ የመልሱን ጨዋታ በሜዳው ነው የሚያደርገው ማለት ነው። አርሰናልና ባየር ሙኒክ አንደኛና ሁለተኛ ደረጃ ላይ ነው የጨረሱት። ስለዚህ በምንም ታምር ጥሎ ማለፍ ላይ አይገናኙም ማለት ነው። እስከ ዋንጫው ድረስ አይገናኙም። ከዛ በተጨማሪ ስፖርቲንግ ከማንቸስተር ሲቲ እስከ ዋንጫ ጨዋታ ድረስ አይገናኙም። ሊቨርፑል ከቶተናም እንደዚሁ እስከ ዋንጫ ጨዋታ ድረስ ሁለቱም ከተጓዙ አይገናኙም ማለት ነው። ሌላው የዛሬው ድልድል ላይ እንዴት ነው ድልድሉ የወጣው? 9ኛና 10ኛ የጨረሱ ቲሞች 23ና 24ኛ ላይ ከጨረሱ ቲሞች ጋር ነው እጣ ወጥቶላቸው የተገናኙት ማለት ነው። አሁን ለምሳሌ የዛሬው ጨዋታ እጣ ድልድል ላይ ቤኔፊካ ከማድሪድ ጋር በድጋሚ ተገናኝቷል። ቤኔፊካ የጨረሰው ስንተኛ ደረጃ ነው? ሁላችሁም እንደምታውቁት 24ኛ ደረጃ ነው የጨረሰው። ማድሪድ ደግሞ የጨረሰው 9ኛ ደረጃ ነው ማለት ነው። ስለዚህ ሁለቱ ቲሞች ዛሬ በወጣው መሰረት እጣ ወጥቶላቸው ተገናኝተዋል ማለት ነው። አሁን ለምሳሌ የተወሰኑ እንትኖችን ለማየት ነው። አሁን አንድ ቲምን ለማየት አርሰናል ለምሳሌ ሊያገኝ የሚችለው ቀጣይ 16 ውስጥ ሊያገኝ የሚችለው ወይ ከዶርትመንትና ከኦሎምፒያኮስ አሸናፊ አንዱን ያገኛል ወይም ደግሞ ከአትላንታና ከሊቨርኩሰን አሸናፊ አንዱን ያገኛል ማለት ነው። 16ቱን ይበለውና 16ቱን አልፎ 8 ውስጥ ከገባ ደግሞ ከስፖርቲንግና ከማንቸስተር ሲቲ አሸናፊዎች ስፖርቲንግ ማንቸስተር ሲቲ እርስ በርስ ተገናኝተው ሳይሆን እዛ ጋር ደግሞ ስፖርቲንግ አሁን ለምሳሌ ሊያገኝ የሚችለው ቦዶ ግሊምተንና የቤኔፊካን አሸናፊ ወይም ደግሞ የማድሪድና የኢንተርን አሸናፊ ማለት ነው። አሁን በዚህ ፎርማት መሰረት እንዴት መሰላችሁ? አርሰናል ወይ ማድሪድን ሊያገኝ ይችላል፣ ወይ ስፖርቲንግን ሊያገኝ ይችላል፣ ወይ ማንቸስተር ሲቲን ሊያገኝ ይችላል ማለት ነው። እነዚህ ቲሞች ካለፉ ማለት ነው። እነዚህ ቲሞች ካለፉ ያገኛቸዋል ማለት ነው። ባርሳ ከቼልሲ ጭራሽ አይገናኙም። በቃ እስከ ፍጻሜ ከደረሱ ነው እንጂ ሊገናኙ የሚችሉት በአዲሱ ፎርማታው በዚህኛው ፎርማት መሰረት እርስ በርሳቸው አይገናኙም ማለት ነው። እና ፎርማቱ ካሁኑ ይበልጥ ደግሞ ግልጥ የሚሆንላችሁ በቀጣዩ በሚወጣው እነዚህ ቲሞች እርስ በርስ ከተጫወቱ በኋላ በቀጣዩ ዙር በሚወጣው እጣ ላይ ይበልጥ ግልጽ ይሆንላችኋል ማለት ነው። አሁን ትንሽ ውስብስብ ነው፣ ግን ለመረዳት በጣም ቀላል ነው። እንደምታዩት ነው። በሁለት በኩል አሁን አርሰናል ከሙኒክ 1-2 ተብሎ እዚህ ከጎን በምታዩት ፎቶ ላይ ያለው የሚያሳየው በቃ አርሰናል ከሙኒክ አንዳቸው በዛኛ አንደኛው በዚህኛው ምድብ ድልድል ውስጥ የሆኑና ጨዋታዎቻውን ያከናውናሉ ማለት ነው። ሌላው ደግሞ ወደ ዛሬው ድልድል ስንመጣ የሻምፒዮንስ ሊግ እጣ ማውጣት ድልድል ዛሬ ተከናውኗል። ተጠባቂ ጨዋታዎች አሉ። የመጀመሪያው ተጠባቂ ጨዋታ ቤኔፊካ ከማድሪድ ጋር ያገናኘው ጨዋታ ነው። ይህንን ጨዋታ ተጠባቂ ደግሞ ይበልጥ ያደረገው ማድሪድ በቤኔፊካ ተሸንፎ ነው። እንግዲህ እንደምናውቀው ቤኔፊካ ማሸነፍ ስላልቻለ ነው እንግዲህ ከ8 ውስጥ ወጥቶ 9ኛ ደረጃ ላይ መጨረስ የቻለው ማለት ነው። ይህንን ይበቀላል ወይስ ደግሞ አሁንም ቤኔፊካ የበላይነቱን ያስቀጥላል? ቤኔፊካ ከማድሪድ በነበረው ጨዋታ በጣም ቤኔፊካ ብልጫ ወስዶ ነበር። ምክንያቱም በጣም ብዙ ኳሶችን አባክኗል። በቃ ብቻ ጨዋታው ቤኔፊካ ሙሉ ብልጫ የነበረበት ጨዋታ ነው ማለት ነው። ማድሪድ ያንን አስተካክሎ ቤኔፊካን ጥሎ ማለፍ ይችላል። እሱን የምናየው ይሆናል ማለት ነው። ቤኔፊካ ከማድሪድ በዚህ በጥሎ ማለፉ ተገናኝተዋል ማለት ነው። ሌላው የተገናኘው የፈረንሳይ ቲሞች እርስ በርስ ተገናኝተዋል። የፈረንሳይ ያው ሞናኮ ሀያል ባይሆንም ግን
ፓሪስ ጋር በጣም ፉክክር አላቸው። ኤምባፔ ሞናኮ በነበረ ሰዓት የነበረውን ፉክክር እናውቃለን። ሞናኮና ፓሪስ ሰን ጀርመን የነበራቸውን ፉክክር ከቅርብ ጊዜ በኋላ እነዚህ ቲሞች ሲገናኙ የደርቢ ስሜት እየተፈጠረ ነው። ስለዚህ በሻምፒየንስ ሊጉ ደግሞ እነዚህ ሁለቱ ክለቦች ተገናኝተዋል ማለት ነው። ማን ጥሎ ያልፋል የምናየው ይሆናል። ሌላው የኦሲሚዮኑ ጋላታሳራይ ከይልዲዙ ጋር ከጁቬንቱስ ጋር ይገናኛሉ ማለት ነው። ይሄ ጨዋታ ራሱ ተጠባቂ ጨዋታ ነው። ሌሎች ፎርማቶችም አሉ ከጎን ጋር አስቀምጬላችኋለሁ። ከጎን የምታዩት አሁን በዚህኛው በጥሎ ማለፉ የሚገናኙ ቲሞች ናቸው ማለት ነው። የትኛው ጨዋታ ለእናንተ አሪፍ ነው የሚለውን ኮሜንት ላይ ያስቀምጡልኝ። ቀጥታ የምንሄደው ወደ ፕሪሚየር ሊግ ነው። ፕሪሚየር ሊግ በቅዳሜና እሁድ ጨዋታዎቹ ይመለሳል። ቅዳሜ ካሉ ጨዋታዎች 3 ተጠባቂ ጨዋታዎችን ስለነሱ የተወሰነ ነገር ለመናገር ሞክራለሁ። የመጀመሪያው ሊድስ ከአርሰናል የሚገናኙበት ጨዋታ ነው። ስለ ሊድስ የተወሰነ ነገር ለማለት ሊድስ በነገራችን ላይ ከሚያሳየው ፐርፎርማንስ አንፃር ያለበት ደረጃ ጭራሽ አይወክሉ። በቃ ጭራሽ እኔ ደረጃውን ሳየው ምንድነው ሊድስ ነው። ምክንያቱም በጣም የሚገራርሙ ጨዋታዎችን ነው የሚጫወተው። ያልጠበቅኳቸውን ጨዋታዎች ነጥብ እያስጣለም እያሸነፈም የመጣ ቲም ነው። ሲሸነፍ እንኳን በጣም ዶሚኔት አድርጎ ነው የሚሸነፈው። የምር በቃ የሊድስ ጭራሽ የቶማስ ፍራንኮ ቲም ማለት ነው ጭራሽ ደረጃውን እኔ በቃ ከጠበቅኩት በታች ነው ያገኘው ደረጃው ማለት ነው። ግን የሚጫወተው ጨዋታ ምን አይነት ጨዋታ ነው? ደስ የሚል ጨዋታ ነበር በቃ የሚጫወቱት ሊድሶች ማለት ነው። ግን ደረጃቸውን እንደምታዩት ነው ታች በሜዳቸው አርሰናልን ያስተናግዳሉ። ከሰሞኑ አቋማቸው አንፃር ሊድስ በጣም ጥሩ ፎርማት ላይ ነው የሚገኙት። በሜዳቸው ደግሞ በጣም ጠንካራ ቲሞች ናቸው። አርሰናልን ያስተናግዳሉ። ጨዋታው እንዴት ይጠናቀቃል የሚለውን ቅዳሜ በ12 ሰዓት ላይ የምናየው ይሆናል። እኔ ግን የተወሰኑ ነገሮችን ለማለት ሊድስ ካለፉት 5 ጨዋታዎች 2ቱን ሲያሸንፍ በ2ቱ አቻ ወጥቶ በአንዱ ተሸንፏል ማለት ነው። አርሰናል ደግሞ ካለፉት 5 ጨዋታዎች 3ቱን አሸንፎ አንድ አቻ ወጥቶ አንድ ጨዋታ ደግሞ ተሸንፏል ማለት ነው። ሊድስ ከአርሰናል በተገናኙበት ባለፉት 15 ጨዋታዎች ሊድስ ምንም ጨዋታ ማሸነፍ አልቻለም። ለመጨረሻ ጊዜ አርሰናል ሊድስ ያሸነፈው ከ15 ጨዋታ በፊት ነው ማለት ነው። እንዲሁም ደግሞ አርሰናል ሊድስን 7 ተከታታይ ያለፉትን ጨዋታዎች አሸንፎታል። የነገው ጨዋታስ እንዴት ይሆናል የሚለውን 12 ሰዓት ላይ እናያለን ማለት ነው። ከሳምንቱ ተጠባቂ ጨዋታ አንደኛው ማለት ነው ሊቨርፑል ከኒውካስትል ጋር ይገናኛሉ። ሊቨርፑል ከኒውካስትል ሲገናኙ ኒውካስትል ያው የሚጫወቱትን ጨዋታ ታውቃላችሁ፣ ጉልበት የበዛበት ነው። የሊቨርፑል አማካዮች ደግሞ ደቃቅ ናቸው። ስለዚህ ምን አይነት ጨዋታ ያሳዩናል የሚለው ራሱ በጣም ተጠባቂ ጨዋታ ነው ማለት ነው። እንግዲህ ሊቨርፑል ባለፉት 5 ጨዋታዎቹ 3ቱን አሸንፎ አንዱን ተሸንፎ አንዱን አቻ ወጥቷል። ኒውካስትል ካለፉት 5 ጨዋታዎች አንድ ጨዋታ ብቻ ነው ማሸነፍ የቻለው። በሁለት ጨዋታ ተሸንፎ በሁለቱ ጨዋታ አቻ ወጥቷል ማለት ነው። በዚህ ጨዋታ ላይ እኔ የተወሰኑ ነገሮችን ለማለት ማለት ነው ተጫዋች ለማነጻጸር ነው። ሁጎ ኢኪቲኬ እና ወልተሜድ ሁለቱም በዘንድሮ ዓመት ነው ፕሪሚየር ሊጉን የተቀላቀሉት። ሁለቱም በጣም ከፍተኛ ዋጋ ወጥቶባቸው ነው የተቀላቀሉት ማለት ነው። እንግዲህ ከጎን ጋር በምታዩት ፎቶ ላይ ስታታቸው አለ። ሁለቱም ፕሪሚየር ሊጉ ላይ 20 ጨዋታዎችን ቋሚ ሆኖ መጀመር ችሏል ማለት ነው። ወይም 20 ጨዋታዎችን ተጫውተዋል ማለት ነው። ኢኪቲኬ 8 ጎሎችን ሲያስቆጥር ወልተሜድ ደግሞ 7 ጎሎችን አስቆጥሯል ማለት ነው። ከዚህ ውስጥ ወልተሜድ ከ7ቱ አንዱን በፔናልቲ ነው ያስቆጠረው። ኢኪቲኬ ምንም አይነት በፕሪሚየር ሊጉ ከፔናልቲ ጎል አላስቆጠረም ማለት ነው። እንዲሁም አሲስት በማድረግ ሁለት አሲስቶችን ማድረግ ችሏል። ቻንሶችን ደግሞ ክሬት በማድረግ ኢኪቲኬ የተሻለ ነው። 14 ቻንሶችን ክሬት አድርጓል። ወልተሜድ ደግሞ 10 ቻንሶችን ክሬት አድርጓል ማለት ነው። ካለፉት የነዚህ የሁለቱ ክለቦች የእርስ በርስ ጨዋታቸው ደግሞ ሊቨርፑል 3ቱን ጨዋታ ማሸነፍ ችሏል ኒውካስትልን ማለት ነው። ካለፉት ጨዋታዎች አንዱን ብቻ ነው ኒውካስትል ሊቨርፑልን ማሸነፍ የቻለው። የቀረውን አንዱን ጨዋታ ደግሞ አቻ ነው የተለያዩት ማለት ነው። ሌላው 2 ሰዓት ተኩል ላይ ይሄ ሊቨርፑል ከኒውካስትል 5 ሰዓት ነው የሚጀምረው ጨዋታው። 2 ሰዓት ተኩል ላይ ደግሞ ቼልሲ በሜዳው ዌስትሃምን ያስተናግዳል። ዌስትሃም ከወራጅ ቀጠና ለመውጣት ጥረት እያደረገ ነው። ባለፉት 3 ጨዋታዎች ማሸነፍ ችሏል። አንዱን በፔናልቲ በጭማሪ ደቂቃ ላይ አንዱን ማሸነፍ ቢችልም ግን ካለፉት 5 ጨዋታዎች 3ቱን ማሸነፍ ችሏል ማለት ነው። ቼልሲ ደግሞ ካለፉት 5 ጨዋታዎች 4ቱን ማሸነፍ ችሏል። በቃ ለመጨረሻ ጊዜ የተሸነፈው በአርሰናል ነበረ። ካለፉት 5ቱ ጨዋታዎች አራቱን ደግሞ ተከታታይ ጨዋታዎች ነው ማሸነፍ የቻለው ማለት ነው። እነዚህ ሁለቱ ክለቦች እርስ በርስ በተገናኙበት ጨዋታ ቼልሲ 4ቱን አሸንፏል።
ቼልሲ 4ቱን አሸንፏል። አንዱን ደግሞ ያሸነፈው ዌስትሃም ነው። 4ቱንም ሲያሸንፍ ተከታታይ ነው ዌስትሃምን ያሸነፈው ማለት ነው። 4 ተከታታይ ጨዋታ ዌስትሃም ላይ ድል ማድረግ ይችላል ማለት ነው። ቼልሲ 2 ሰዓት ተኩል ላይ የሁለቱ ጨዋታዎች ይጀምራል ማለት ነው። እሁድ ደግሞ ማንቸስተር ዩናይትድ ፉልሃምን በሜዳው ያስተናግዳል። ማንቸስተር ዩናይትድ ከካሪክ መምጣት በኋላ በጣም የሚገርም መነቃቃት ላይ ያለ ቲም ነው። በጣም በቃ እኔ ከጠበቅኩት በላይ የሚገርም መነቃቃት ላይ ያለ ቲም ነው። በተለይ በሲቲም ጨዋታ በአርሰናልም ጨዋታ ከኳስ ውጪ የነበራቸው ፐርፎርማንስ በጣም የሚያስገርም ነበር። በጣም የሚያስገርም ኳስን ሰጥቶ ነበረ ሲጫወት የነበረው። ኳሱን ደግሞ ሲያጡ ደግሞ እንዴት መከላከል እንዳለባቸው ራሱ በጣም ማንቸስተር በተከላካይ ክፍል ጥያቄ ይነሳበት ነበር። ግን በእነዚህ በሁለቱ ጨዋታዎች ላይ ከኳስ ውጪ በጣም የሚገርም ፐርፎርማንስ ነው። ማጓየር በጣም አሪፍ አቋም ላይ ነው የሚገኘው። ከአርሰናልም ጋር በነበረው ጨዋታ ማን ኦፍ ዘ ማች እንደነበረ እናውቃለን ሁላችንም። አሁን ደግሞ ከፉልሃም ጋር ነው የሚጫወተው። እስቲ እንዴት ነው ደግሞ አጥቅቶ ደግሞ ካሪክ የሚጫወተው ደግሞ የሚለውን አብረን እናያለን ማለት ነው። ማንቸስተር ዩናይትድ ባለፉት 5 ጨዋታዎች 2ቱን ማሸነፍ ሲችል በሁለቱ ደግሞ አቻ ወጥቷል። እንዲሁም ደግሞ በአንዱ ተሸንፏል ማለት ነው። ፉልሃም ደግሞ ባለፉት 5 ጨዋታዎች 3ቱን ሲያሸንፍ አንዱን ተሸንፏል፣ አንዱን ደግሞ አቻ ነው የወጣው ማለት ነው። ስለዚህ አሪፍ ጨዋታ እናያለን ብዬ እጠብቃለሁ። የምር ማንቸስተርም አጥቅቶ ለመጫወት ይሞክራል። ፉልሃምም አሪፍ ቲም ነው። ስለዚህ ምን አይነት ጨዋታ ያሳዩናል የሚለውን አብረን እናያለን ማለት ነው። ባለፉት ባደረጓቸው የእርስ በርስ 5 ጨዋታዎች 2ቱን ዩናይትድ ማሸነፍ ችሏል፣ 2ቱን ደግሞ ፉልሃም ማሸነፍ ችሏል ማለት ነው። አንደኛውን በፔናልቲ ቢሆንም ያሸነፈው 2ቱን ማሸነፍ ችሏል። አንዱን ደግሞ አቻ ነው የወጡት ማለት ነው። ስለዚህ የምናይ ይሆናል ማለት ነው። እሁድ 11 ሰዓት ላይ ማንቸስተር ዩናይትድ ከፉልሃም ጋር ይጫወታሉ ማለት ነው። የሳምንቱ ተጠባቂ ጨዋታ ቶተንሃም ከማንቸስተር ሲቲ ጋር ነው የሚገናኙት። ቶተንሃም እና ማንቸስተር ሲቲ ሲገናኙ ቶተንሃም የፈለገ የወረደ አቋም ላይ ቢሆን በነገራችን ላይ ከሲቲ ጋር ሲጫወት በጣም ነው በቃ ላለመሸነፍ የሚውል ለማሸነፍ ምንም በቃ ባለፉት 5 ጨዋታዎች ብናይ ማለት ነው የሁለቱን ግንኙነት ቶተንሃም 3ቱን አሸንፏል። ሲቲን 2ቱን ያሸነፈው ሲቲ ነው። ስለዚህ ቶተንሃም ጥሩ አቋም ላይ ሆነም አልሆነም ለሲቲ እጅ አይሰጥም ማለት ነው። የሁለቱን ክለቦች ደግሞ ያለፉትን 5 ጨዋታዎች ስናይ ቶተንሃም 2ቱን ሲያሸንፍ 2ቱን ተሸንፎ አንዱን አቻ ወጥቷል። ሲቲ 3ቱን አሸንፎ 2ቱን ተሸንፏል ማለት ነው። የነዚህ ሁለት ቲሞች አዳዲስ ፈራሚዎችን እናነጻጽር እስቲ። ዣቪ ሲሞንስን ከቸርኪ ጋር እናነጻጽራለን። ሁለቱም የ10 ቁጥር ተጫዋቾች ናቸው እንደምናውቀው። ሁለቱም በዘንድሮ ነው ፕሪሚየር ሊጉን የተቀላቀሉት። ስለዚህ እስቲ ምን አይነት ቁጥር አላቸው የሚለውን ደግሞ ከጎን የምታዩት እንግዲህ ይመስላል የሁለቱ ስታት በዘንድሮ ዓመት በስኳካ መሰረት ማለት ነው። በፕሪሚየር ሊጉ ብቻ ነው ይሄንን ሁለቱም ዣቪ ሲሞንስ 17 ጨዋታዎችን ሲጀምር ቸርኪ ደግሞ 18 ጨዋታዎችን መጀመር ችሏል። እንዲሁም ደግሞ ጎሎችን በማስቆጠር ቸርኪ 2 ጎሎችን ሲያስቆጠር ዣቪ ሲሞንስ 2 ጎሎችን 1 ጎል ነው ያስቆጠረው። አሲስት በማድረግ ጭራሽ አይገናኙም። ቸርኪ 7 አሲስት አለው፣ ዣቪ ሲሞንስ 3 አሲስቶች አሉት። ቻንሶችን ክሬት በማድረግ ደግሞ 31 ቻንሶችን ቸርኪ ክሬት ሲያደርግ 15 ቻንሶችን ዣቪ ሲሞንስ ነው ክሬት ያደረገው። እንደምታዩት በቃ ሊበልጠው የሚችለው ዣቪ ሲሞንስ ቸርኪን ግንኙነቶችን በማሸነፍ ነው። በሌላው ነገር በአብዛኛው መመዘኛ ቸርኪ የተሻለ ነው ማለት ነው። የውጤት ግምታችሁን አስቀምጡልኝ። አመሰግናለሁ ስላዳመጣችሁኝ። በጨዋታዎቹ ደግሞ ቁጥራዊ መረጃዎችን አብረን እንሰራለን የየጨዋታውን። ቻናሉን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ።